እግዚአብሔር ስትወደው ነው ባይዘው ይጥለኛል ይወስድብኛል ያስበላኛል ብለ እማትፈራው ስትወደው የሚጥል ከመሰለ ባይዘው ፈጽመ ይወደድከው አይደለም ወደው ነው የምትከተለው። ፍርሃትን አውጥቶ ይጥላል። በእግዚአብሔር ላይ ያለ መታመን እሱን በመውደድ ላይ ነው ባይዘው የሚመሰረተው። እንደዚህ ለማመን እግዚአብሔርን ማወቅ አለበት። እግዚአብሔር ማን እንደሆነ ከገባህ ነው እንደዚህ ድረስ ሄደ መታመነው። በጌታ ኮንክ ማንም ዞር ብሎ ላያይ ይችላል። ማንም ኖቲስ ላያረግ ይችላል። ማንም ቦታ ላይ ሰጥ ይችላል። ስታተስ በጣም ትልቅ ላይ መስል ይችላል። በክርስቶስ ኢየሱስ ካመንክ በእግዚአብሔር ቀኝ ተቀምጠ የእግዚአብሔር ልጅ የመሆን መብት አለ። የምትወደውን አንድ ልጅን እኔ ወደማሳይ በሞሪያ ምድር ወዳለ ወደ አንድ ተራራ ይዘሂድና በዚያ የሚቃጠል መስዋዕት አርግልኛል። እግዚአብሔር ቴምፕት አይደለም ያደረገው ቴስት ነው ያደረገው ያለው። አብርሃም ሲል አቤት አለ። እንደዚህ ይዞ ቀና ብሎ ሽማግሌው በብላቴናው ላይ እንዳታሳርፍበት ምን ያህል እንደምትወድ ታውቁ። እንድ ልጅን አልከለከለ። አብርሃም ጋር እምነት ነው፣ እግዚአብሔር ጋር ፍቅር ነው። ዕብራውያን ናቸው ከመወለድ የአብርሃም ዘሮች። እየነገራቸው ያለው ምንድነው? በክርስቶስ ኢየሱስ ካላመንክ በቀር የአብርሃም ዘር ነኝ ብለህ የዘላለም ሕይወት አታገኝም ነው። አብርሃም ራሱ ባለ ታሪክ የሆነው ክርስቶስ ኢየሱስን ከፊት አይቶ ነው። አንተም ባለ ታሪክ የምትሆነው በክርስቶስ ኢየሱስ በኩል ብቻ ነው። ሞት በጣም የብዙ ነገሮች ማቆሚያ ነው። በጣም ብዙ የጀመራችሁትን ነገር ሳትጨርሱ ሰዎች ሞት ከደረሰባቸው በጣም ፍርስትሬት ያደርጋሉ፣ ላለመሞት ይታገላሉ። እነዚህ ሰዎች ሞትን አሸነፉት፣ ሞትን ድል አረጉት። ሞትን ያሸነፉት ሞተው ነው። የተስፋን የሰጠን የታመነ ነው ብለው ሞት ሲመጣ ተስፋ ቆርጠው ወገባቸው ተፈቶ አቅማተው ወይኔ አላሉም። ርዕስ አልቀየሩም። ምርኩዛቸውን ተደግፈው እግዚአብሔር ሊፈጽመው እንደሚችል ተረድተው እንደተደገፉ አንቀላፉ። በጣም ትልቅ ክብር ነው። አምነው ሞቱ። አምላካቸው ተብዬ ልጠራ አላፍርም አለ። አምላካችን ነው አይደለም ያሉት፣ አምላካቸው ነው ያለው። አምላካቸው ተብሎ ሊጠራ እግዚአብሔር ራሱ ክሌም አረገ። ህዝቤ ናቸው፣ የኔ ናቸው፣ አምላካቸው ነኝ፣ አላፍርም በዚህ አለ እግዚአብሔር። እግዚአብሔር የማያፍርበት ትውልድ አምኖ የሚሞት ነው። እንደ አንዳንድ የብሉይ ኪዳን ሰዎች አይነት አይደለም። አብርሃም በጣም ከባድ ሰው ነው። በጣም ጠንካራ ሰው ነው። የእምነት አባት ተብሎ መጽሐፍ ቅዱሳችን ላይ በዚህ ስም ሜንሽን የተደረገ ሰው ነው። ከሱ በፊት አማኞች እንደነበሩ አይተናል። አቤል ከሱ በፊት የነበረ አማኝ ነው። ሄኖክ ከሱ በፊት የነበረ አማኝ ነው። ኖህ ከሱ በፊት የነበረ አማኝ ነው። ከነሱ መካከል የእምነት አባት ተብሎ የተጠራ የለም። አብርሃም ግን አባታችን አብርሃም ነው የምንለው። ዓለም ላይ ያለ የክርስቶስ ደቀ መዝሙር የእግዚአብሔር መንግስት ሜምበር የሆነ በሙሉ አብርሃምን ሲጠራው አባታችን አብርሃም ይለዋል። እግዚአብሔር አብርሃምን በፈተነው ጊዜ እግዚአብሔር አብርሃምን ፈተነው። አብርሃም አለው፣ አቤት አለው፣ ተነስ አለው። እንደው አብርሃም ሲለው እሱ ምንድነው? እነሆኝ አለሁ አለው። በጣም ሬዲ ነኝ እኮ ነው። አብርሃም አለው። እነሆኝ አለሁ ሲለው እንግዲያው እኔ ወደማሳይ ወደ አንድ ምድር የምትወደውን አለና አንድ ልጅን ይስሐቅን። አብርሃም አንድ ልጅ ነው እንዴ ያለው? አይደለም። እግዚአብሔር ግን መጣና እንደዚህ ያለው የምትወደውን አንድ ልጅን ይስሐቅን አሴ ቢጎትን ሰን ነው ባይሰው ያለው። አንድ ልጅ ብቻ አይደለም ያለው፣ ሌላ የለህም ነው ያለው። ኢቭን የምትወደውን አንድ ልጅን እኔ ወደማሳይ በሞሪያ ምድር ወዳለ ወደ አንድ ተራራ ይዘሂድና በዚያ የሚቃጠል መስዋዕት አርግልኝ አለው። እግዚአብሔር ቴምፕት አይደለም ያደረገው፣ ቴስት ነው ያደረገው ያለው። ሊጥለው አይደለም፣ እምነቱን የበለጠ ፒዩሪፋይ ሊያደርገው። የአብርሃም እምነት የበለጠ ዋጋ እንዲኖረው የአብርሃምን እምነት ወርቅ በእሳት እንደሚፈተን እግዚአብሔር እያነጠረው ነው፣ የበለጠ ቫልዩ እንዲኖረው። የይስሐቅ አወላለድ ኖርማል አይደለም። በ99 ዓመቱ ነው አይደል የወለደው አይደል? በ99 ዓመቱ ነው። ሳራ በ89 ዓመቷ ነው። በጣም ኖርማል አይደለም። ተአምር ነው፣ የተገለጠ የእግዚአብሔር ሥራ ነው። ይስሐቅ እግዚአብሔር በቃል አይደል የሰጣቸው። የዛሬ ዓመት ብሎ እግዚአብሔር ተናገረ፣ በዓመቱ ወንድ ልጅ ወለዱ ነው የሚለው። አብርሃምም እግዚአብሔር እኛ ቤት ይስሐቅን ሰጠን ነው ያለው።
እንጂ እኔና ሳራ አይደለም ያለው፣ እግዚአብሔር ነው የሰጠን ያለው። የተገለጠ ተአምር ነው። 14 ዓመት ገደማ ጠብቀዋል። በቃ እያሳደገ እየተንከባከበ ወራሼ ነህ እያለ በጣም በእንክብካቤ ሲያሳድገው እግዚአብሔር መጣና ምዕራፍ 22 ላይ ቀደም ያልኳችሁ ቦታ ላይ ተነስና በሞሪያ ምድር ወዳለ ወደ አንድ ተራራ ይዘዳለው። እሺ እግዚአብሔር ሆይ ተራራ ላይ ምን ላደርገው ነው ይህን ልጅ አለው? የሚቃጠል መስዋዕት። ይኸውላችሁ እግዚአብሔር አይዋሽም። መስዋዕት አርግ ካለ አርግ ነው። እግዚአብሔር እንደማይዋሽ አብርሃም ከእግዚአብሔር እጅ በተስፋ ቃል ይስሐቅን ተቀብሎ አይቶታል። እግዚአብሔር አይዋሽም። 25 ዓመት አስጠብቆ ይፈጽሞታል። አይዋሽም። ከየትኛውም የተፈጥሮ ሕግ በላይ እኔ በ99 ሳሪያ በ89 ዓመቷ ልጅ ሰጥቶናል። አለመዋሸቱን ከተፈጥሮ ሕግ በላይ እግዚአብሔር ታምር አድርጎ ፈጽሞታል። ለተስፋ ቃሉ ታማኝ መሆኑን ያሳየው ናቹራል የሆነውን ነገር ሰብሮ ነው። ዛሬ የሰጠኝ ልጅ አምጣ ሲለኝ አይዋሽም። አምጣ እውነቱን ነው አምጣ ያለኝ። በማለዳ ማልዶ ተነሳ ይላል። ብላቴናውን ያዘውና አለው። ይስሐቅ የአብርሃምና የእግዚአብሔር የጋራ ነገር ነው። ኮመን ነገራቸው ይስሐቅ ነው የሁለቱ። እግዚአብሔር አምጣ ይለዋል አብርሃምን፣ አብርሃም ደግሞ እሺ ይላል። እግዚአብሔር አምጣ የሚለው ይህንን ልጅ ነው። አብርሃምም እሺ የሚለው ይህንን ልጅ ነው። የአብርሃም መታዘዝ ብቻ ሳይሆን የዚህም ልጅ መታዘዝ አለ። በጣም ደማቅ ነው። ይስሐቅ መስዋዕቱ ላይ እምቢ ማለት ይችላል አላለም። ታዞ ነው ያደረገው። ከዛና አለው አብረው መጡ ይላል። አህያው አንድ ነው። አህያው ላይ እንጨጭ ነው። ሎሌዎች አሉ። አብረው ይሄዱ ያለ እግዚአብሔር ወደ አሳየው ወደ ሞሪያ ምድር ወዳለ ወደ አሳየው ወደ መለከት ብዙ ተራራ አለ። ወደ መለከተው ተራራ ሲደርሱ ሎሌዎቹን እናንተ ከአህያው ጋር እዚህ ቆዩ አላቸውና ልጁን እንጨቱን ተሸከማለው። ከዛ ለሎሌዎቹ ምንድነው ያላቸው? እኔና ልጄ ለእግዚአብሔር ሰግደን እንመጣለን። ሰግደን ምን ሰውተን ነው አይደል? ያው እሳት ይዟል፣ እንጨት ይዟል፣ ቢላ ይዟል። ስለዚህ ሰውተን ሰግደን ኢንተርቼንጀብል ናቸው ሁለቱ ቃላት። ሰግደንም ሰውተንም ነው። እኔ አለው እግዚአብሔር የምር አረጋለሁ። አንተ ጥላውን እስቲ ሰራው። አንተ እንደ ሻዶ ይሁን፣ እኔ በአካል አረጋለሁ። ነገ እኔ አንድ ልጄን ገንጥዬ እሰቅላለሁ። አንተ እስቲ ሞክረው። ከዚህ ልጅ በፊት እስማኤል አለ። ከዚህ ልጅ በኋላ ኬጡራ ከምትባል ሴት ሳራ ከሞተች በኋላ 5 ልጅ ይወልዳል ሰውየው። አንድያ ልጁ አይደለም፣ አንድ ልጁ ነው። እግዚአብሔር አንድያ ልጁን ነው የሚከፍለው። አንድ ልጁ አይደለም ኢየሱስ፣ አንድያ ልጁ ነው። የኢየሱስ አይነት እግዚአብሔር ሌላ የለውም። ከዛ ይዞት እየሄደ እያለ እንጨቱን አሸከመው እና እየሄዱ እያለ አባቴ አለ ፈተናውን ይሁት። ፈተናው እኮ ልጅን ሰዋ ብቻ አይደለም፣ ልጁ ራሱ ፈተና ነው። ምን አለ እምቢ ቢል የልጁ ኮሚትመንት፣ የልጁ ሰሚሽን፣ የልጁ ሃምብል የሆነ ሀርት ራሱ እኮ ፈተና ነው። እንደዚህ ያለው አባቴ አለው። አቤት ልጅ ያለው ሰውየው እንግዲህ 110 ምናምን ዓመቱ ነው። አስበዋል። በጣም እየተንገዳገደ ነው ተራራ የሚወጣው፣ አቅም አንሶታል። ግን እግዚአብሔርን እየታዘዘ ስለሆነ እንጂ አብርሃም አይሞክረውም። አባቴ አለው። አቤት ልጄ አለው። እንጨቱም ይሆንና ቢላውም ይሆንና አዎ እሳቱም ቢላውም አለ። የመስዋዕቱ በግስ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል። አሁን እዚህ ጋር እዩ። በዕብራውያን ይስሐቅን መስዋዕት አድርጎ በእምነት ስሙኝ፣ አብርሃም ለይስሐቅ እየነገረው ነው እንጂ ዕብራውያን ላይ የሚነግረን ኦሬዲ አብርሃም ይስሐቅን በእምነት መስዋዕት አድርጎ አቅርቦታል። መጽሐፍ ቅዱሱ የሚለን እሱን ነው። ለይስሐቅ ግን እንደዚህ ይለዋል፣ እግዚአብሔር የመስዋዕቱን በግ ያዘጋጃል። ለምን? የተስፋ ቃሉን የማይሰብር አምላክ ነው። በዚህ ልጅ በኩል ነው የምድር ሕዝቦች ይባረካሉ ያለኝ። አዎ እንደዚህ አይነት የጸና ተስፋ ሰጥቶኛል። ይሄ ልጅ የብዙ ሕዝቦች አባት ነው። የምድር ነገስታት በዚህ ልጅ ነው የሚባረኩት። ብዙ ኔሽንስ ከዚህ ልጅ ነው የሚወጣው። ይሄንንም ልጅ ነው አምጣና ሰዋ ያለኝ። አዎ
ሕዝብ የሚወጣው ከዚህ ልጅ ነው፣ አምጣና ሰው ያለኝም ይህን ልጅ ነው። ሁለቱም ትክክል ነው። ይወስደድ እኮ ፖቴንሻሊ እኮ ሳክሪፋይስ አድርጎታል እኮ አድርጎታል። ኦልሬዲ ጨርሶታል። ይኸው የዕብራውያኑ ጸሐፊ የሚያስቀምጠው መስዋዕት በእግዚአብሔር ፊት አቀረበ፣ የተስፋ ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነው። እግዚአብሔር በግ አቅርቦ ጣልቃ ገባ እንጂ ኦልሬዲ አብርሃም አንድ ልጁ ሊሰዋ ዝግጁ ነበር። he was ready። ይዞት ወጣ፣ ረበረበና ልጁን አስተኛው። እንግዲህ ይሄ ዘፍጥረት 22 ስለሆነ ረበረበው ልጁን አስተኛውና ቢላውን ያዘ። አሁን እኛ ብዙ ጊዜ የሚታየን የአብርሃም እምነት እንጂ የይስሐቅ መታዘዝስ እንዴ ምን አይነት ልጅ ነው? አይነቃነቅም እንዴ? ትንሽ አይታገለውም እንዴ? አባቴ እድሜው ሲሄድ እግዚአብሔርን የሰማ መስሎት እንዴ የሰጠውን እኔን የሚወደኝን እኔን የማይደራደርብኝ እኔን ብሎ ልጁ አይንፈራገጥም፣ አይንቀሳቀስም፣ የተለየ እንቅስቃሴ አያደርግም። ጸጥ አለ። ታውቃለህ አብርሃም ክሩሲፊክሽንና ሪዘሬክሽንን አንድ ላይ ደርቦ ነው ያመነው። ኦልሬዲ ልጁን መስዋዕት አረገው። ቢላውን አንስቶ ሊሰዋው ሲል የእግዚአብሔር መልአክ አይደለም ይለው ኤሎሂም፣ የእግዚአብሔር መልአክ የኤሎሂም የእግዚአብሔር መልአክ መጠን አብርሃም ሲል አቤት አለ። እንደዚህ ይዞ ቀና ብሎ ሽማግሌው በብላቴናው ላይ እንዳታሳርፍበት አለው። ከዛ እግዚአብሔርም ይላል መጣ ከኋላ መልአኩ ቶሎ ብሎ እንዳታሳርፍ ሲለው እግዚአብሔር ከኋላ መጣና አብርሃም አለው። አቤት አለው። የታዘዘው እግዚአብሔር ትላንትና ማታ መጥቶ ልጅን ሰዋ ሲለው ዛሬ ጠዋት ሊሰዋ ይዞ የመጣ ሰውዬ ትላንትና ማታ ነበር የተገናኙ፣ ዛሬ ማምሻውን ተገናኙ ድጋሚ። አብርሃም አለው። አቤት ሲል ምን ያህል እንደምትወደኝ አወቅኩ። አንድ ልጅን አልከለከልከኝም አለ። አብርሃም ጋር እምነት ነው፣ እግዚአብሔር ጋር ፍቅር ነው። እግዚአብሔርን ስትወደው ነው ባይዘዌ ይጠለኛል፣ ይወስድብኛል፣ ያስበላኛል ብለህ እማትፈራው ስትወደው ነው። የሚጥል ከመሰለ ባይዘዌ ፈጽመ እየወደድከው አይደለም። እያሯሯጠ እየደበደበ እየቀጠቀጠ በበትር እየሰባበረ እንደሱ አይደለም። እግዚአብሔር ወደው ነው የምትከተለው። እውነተኛ ፍቅር አይደለም የሚለው መጽሐፍ ቅዱስ ነው የሚለው። ፍርሃትን አውጥቶ ይጥላል። በእግዚአብሔር ላይ ያለ መታመን እሱን በመውደድ ላይ ነው ባይዘው የሚመሰረተው። እርግጠኛ ነኝ አለው አብርሃም። እርግጠኛ ነኝ። በምንድነው እርግጠኛ? የአብርሃም እምነት እኮ ሲበራራ እሱ ነው። እርግጠኛ ነበርኩ። በምንድነው እርግጠኛ የምትሆነው አብርሃም? የብዙ ህዝቦች አባት አረጋለሁ ያልከኝ በዚህ ልጅ በኩል ነው። አዎ ይሄንን ልጅ ነው ደግሞ ሰው ያልከኝ። አዎ እኔ ሰውቼ የሚቃጠል መስዋዕት አረግልሃለሁ። አንተ ደግሞ የሚቃጠል መስዋዕት ያረኩትን ልጄን አመዱን ከምረ ልጅ አርገ መልሰ ሰጠኝ። እኔና ልጄ ወደ ቤታችን እንሄዳለን። በዚህ ልጅ በኩል የብዙ አሕዛብ አባት እሆናለሁ። አመድ ከምሮ ልጅ እንደሚሰጠው እርግጠኛ ነው። ስለዚህ አሁን አብርሃም ለይስሐቅ በርዝ ብቻ አይደለም፣ ለይስሐቅ ሪዘሬክሽንም እግዚአብሔርን አምኖታል። ይስሐቅን ለመውለድ ብቻ አይደለም ያመነው፣ ከሞት ለማስነሳትም እግዚአብሔርን አምኖታል። ያንቀላፋ ይቀሰቅሳል አይደለም፣ የሞት ያስነሳል ነው አብርሃም ያመነው። ትንሣኤት ጋር ነው የተከናወነው፣ ኢየሱስ ጋር ነው የተከናወነው። አብርሃም በልጁ ምንድነው ያመነው? የክርስቶስን ትንሣኤ ተከናወነው አያውቅም። ትንሣኤ የተከናወነው ኢየሱስ ጋር ብቻ ነው። አብርሃም ያመነው ምንድነው? ትንሣኤ። እንደዚህ ለማመን እግዚአብሔርን ማወቅ አለብህ። እግዚአብሔር ማን እንደሆነ ከገባህ ነው እንደዚህ ድረስ ሄደህ የምታምነው። ይስሐቅ የክርስቶስ ምሳሌ የሚሆንባቸው ብዙ ነገሮች አሉት። ለምሳሌ የአብርሃም ውድ ልጁ ነው። ቀጥሎ መስዋዕት እንዲሆን የተጠየቀ ልጅ ነው። እነሱ በመወለድ ነው ያገኙት፣ እኛም በመወለድ ነው የምናገኘው። በክርስቶስ ኢየሱስ በመስቀል ጣር በመወለድ ነው የሚገኘው። ይሄ ደሙ ብቻ ነው ነፃ ሊያወጣህ የሚችል። በመስቀል ላይ የተሰራውን ሥራ ማመን ብቻ ነው እዚህ መስመር ውስጥ ሊከት የሚችለው።
አለበለዚያ እምነት ዋጋ የለውም። በጌታ ኮንክ ማንም ዞር ብሎ ላያይ ይችላል። ማንም ኖቲስ ላያረግ ይችላል። ማንም ቦታ ላይ ሰጥ ይችላል። ስታተስ በጣም ትልቅ ላይ መስል ይችላል። በክርስቶስ ኢየሱስ ካመንክ በእግዚአብሔር ቀኝ ተቀምጠ የእግዚአብሔር ልጅ የመሆን መብት አለ። በቃ ከዚህ ውጪ መዳኛ መንገድም የለም። እዚህ መስመሩ ሰው መቀላቀል አይችልም። ዕብራውያን ናቸው በመወለድ የአብርሃም ዘሮች። እየነገራቸው ያለው ምንድነው? በክርስቶስ ኢየሱስ ካላመንክ በቀር የአብርሃም ዘር ነኝ ብለህ የዘላለም ሕይወት አታገኝም ነው። በክርስቶስ ኢየሱስ ካላመንክ የአብርሃም ዘር ነኝ ብቻ ብለህ አታገኝም። አብርሃም ራሱ ባለ ታሪክ የሆነው ክርስቶስ ኢየሱስን ከፊት አይቶ ነው። ይስሐቅ ባለ ታሪክ የሆነው ኢየሱስ ክርስቶስን ታይፖሎጂካሊ ኢየሱስ ክርስቶስን ለመምሰል ታግሎ ነው። ያዕቆብ ባለ ታሪክ የሆነው እዚህ ላይን ውስጥ ፋይት አድርጎ መጥቶ ነው። አንተም ባለ ታሪክ የምትሆነው በክርስቶስ ኢየሱስ በኩል ብቻ ነው።